إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን ፍሩት ለአኺራችሁ ስንቅ ያዙ የአላህ ባሮች ሆይ ዲን አልእስላም የአደብ የሥነ ምግባር የአኽላቅ ዲን ነው። አኽላቅና ሥነ ምግባር ሲሟላ ሲጠበቅና ሲከበር ሀገር ሰላም ይሆናል። የሰው ልጆች እርስ በርስ ይረዳዳሉ፣ ይጠቃቀማሉ፣ ዲናቸውም ይጠበቃል። አደብ፣ ስነ ስርዓት፣ አኽላቅ ሲጠፋ ማህበረሰብ ይጠፋል። ዲኑም ዱንያውም አኺራውም ይጎዳል። ነቢዩ ዓለይሂ ሰላቱ ወሰላም ኢነማ ቡዒስቱ ሊኡተሚመ ሷሊሐል አኽላቅ ብለዋል። እኔ ከአላህ ዘንድ የተላኩት ቁርአን ወደ እኔ የወረደው ዋህይ የመጣው መልካም ስነ ምግባርን ጥሩ ጥሩ አደቦችን ስርዓቶችን ለማስተማር ነው፣ ለማሟላት ነው፣ ለማዳረስ ነው ብለዋል። ሊኡተሚመ የሚለው አገላለጽ ሌሎች ነቢያትም የተላኩበት አንዱ ዓላማ የሰው ልጆችን ስነ ምግባር አደብ ስነ ስርዓት ማስተካከል እንደሆነ ያሳያል። ሌሎች ነቢያት የጀመሩትን አደብ ስነ ምግባር ስርዓት የማስተማርን ጉዳይ ለማዝለቅ ለማሟላት ነው እኔ የተላኩት ብላ ዲን አልእስላም የሰው ልጆች አደብና ስርዓት ያላቸው ሆነው ከፍ እንዲሉ ይፈልጋል። ሰው አደብ ስርዓት ከሌለው ከእንስሳት በታች ነው የሚሆነው። ሰው ከእንስሳት ከሚለይባቸው ነገሮች አንዱ አደቡ ነው፣ ስርዓቱ ነው፣ አኽላቁ ነው። ከአላህም ጋር ከሰው ልጆችም ጋር ከአላህም ጋር ከሰው ልጆችም ጋር ተውሂድ በአላህ ለማሻረክ አላህን መውደድ ሕጉን ማክበር ከአላህ ጋር ያለን አደብና ስነ ስርዓት ነው። ይህ ብቻ አይበቃም። የግድ ከሰው ልጆች ጋር ከመላው ፍጥረታት ጋር ከእንስሳትም ጋር ጭምር አደብ ሊኖረን ስርዓት ሊኖረን ወሰን ከማለፍ ልንጠነቀቅ ከበደል ልንርቅ ይገባናል። የአላህ ባሮች ሆይ ኢስላም ትኩረት ከሰጣቸው ጉዳዮች ይከበሩ ይጠበቁ ካላቸው አደቦች አንዱ የትልልቅ ሰዎችን ሐቅ መጠበቅ ነው፣ ታላቅን ማክበር ነው። ኢስላም ለሁሉም ባለ ሐቅ ሐቁን ሰጥቷል። የሕፃናት ሐቅ አለ፣ መብት አለ። የሴቶች መብት አለ፣ የባልና ሚስት መብት አለ። የጎረቤት ሐቅ አለ፣ የሰራተኛ ሐቅ አለ። ከትልቁ ከአላህ ሐቅ ጀምሮ እስከ ትንንሾቹ የእንስሳት ሐቅ ድረስ ሐቅ እንድንጠብቅ ታዘናል። በዚህ መልኩ ኢስላም ካዘዘን እንድንጠብቃቸው ከመከረን አደራ ካለን አደቦች፣ ስነ ስርዓቶች፣ ሐቆች አንዱ የታላላቆች ሐቅ ነው። በተለይ ደግሞ ከትልቅነት ጋር በእድሜ ትልቅ ከመሆን ጋር የመድከም የማርጀት እገዛ የመፈለግ ሁኔታ ከተጨመረበት ሐቁ ይበልጥ ከፍ ይላል። በእድሜ ትልቅ የሆኑ ሰዎች አካላዊ
ማህበራዊ፣ መንፈሳዊ፣ ሞራላዊ ድጋፍ ሊያስፈልጋቸው ይችላል። ስለዚህ ይሄን ሰዎች ራሳቸው አውቀው ይጠብቁት በማለት እንኳ አልተተወም። በቁርአን በሐዲስ የታላላቆች የዕድሜ ባለጸጋዎች የአባቶች ሐቅ ተነግሯል። ሐቃቸውን አክብሩ ተብለናል። ታላቅ ማለት በዕድሜ ሊሆን ይችላል፣ በእውቀትና በመሪነት ሊሆን ይችላል። የተለያዩ የታላቅነት መለኪያና መገለጫዎች አሉ። ታናሽ በምንም መልኩ ታላቁ የሆነን በሙሉ እንዲያከብር ሐቁን እንዲጠብቅ ሸሪዓ አዟል። ነቢዩ ዓለይሂ ሰላቱ ወሰላም በሐዲታቸው ለይሰ ሚና መን ለም የርሐም ሰጊረና ወይወቂረ ከቢረና ወየዕሪፈ ሊዓሊሚና ሐቀሁ ብላ ከኛ አይደለም ከሙስሊሞች አይደለም የኔ ተከታይ አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምን አይነት ጥፋት ያጠፋ ሰው? መን ለም የርሐም ሰጊረና ለታናናሾቹ የማያዝን፣ ወይወቂረ ከቢረና ታላላቆቻችንን የማያከብር፣ ወየዕሪፈ ሊዓሊሚና ሐቀሁ የዑለሞችን ሐቅ የማያውቅና የማይጠብቅ እነዚህን ሶስት ጥፋቶችን የሚያጠፋ ወይም ከሶስቱ አንዱን የሚያጠፋ ትክክለኛ ሙስሊም አይደለም ከኛ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲታቸውም ኢነ ሚን ኢጅላሊላህ ኢክራማ ዚሸይበቲል ሙስሊማ አላህን ከማክበር አንዱ በኢስላም በዲን ኖሮ የሸበተን ሰው ማክበር አላህን ከማክበር ይቆጠራል። ታላቅን ማክበር በአላህ መንገድ ላይ በእስላም ላይ በዲን ላይ ሆኖ የሸበተን ከዱንያ ርቆ ወደ አኼራ የቀረበን ሰው ማክበር አላህን የማክበር አንዱ መገለጫ ነው። ታላላቆችን መናቅ ማዋረድ፣ ክብራቸውን መንካት ደግሞ አላህን ተባረከ ወተዓላ ያለ ማክበር ምልክት ነው። ስለዚህ ሙስሊም በሙሉ በእድሜ የሚበልጠውን በእውቀት የሚበልጠውን በተለያዩ የትልቅነት የመብለጥ ምልክቶች ከሱ እንደሚበልጥ የሚታወቅም በሙሉ ማክበር ባለበት መልኩ ሊያከብር ይገባል። ይሄ የዲን ጉዳይ ነው። ለዲንም ለዱንያም ጥቅሙ እጅጉኑ የጎላ ነው። በምን መልኩ ነው ታላቅ የምናከብረው? የተለያዩ ታላቅን የማክበር መገለጫዎች አሉ። አንዱ ታላቆችን በንግግር ማስቀደም ነው። ሲናገሩ ዝም ብሎ ማድመጥ ነው። ንግግራቸውን አለማቋረጥ ነው። ታናሽ ታላቁን ከሚያከብርበት ታላላቆች ከሚከበሩበት መገለጫ አንዱ ታላቆችን ማስቀደም ነው። መቀደም ባለባቸው ቦታ ሁሉ፣ መቀደም ባለባቸው ነገር ሁሉ። ከዚህም አንዱ ንግግር ነው። በነቢዩ ዓለይሂ ሰላቱ ወሰላም ዘመን በእሳቸው መዲና አንድ ሰው ተገድሎ ተገኝቶ ቤተሰቦቹ ነቢ ጋር ዓለይሂ ሰላቱ ወሰላም መጥተው ገዳዩ ማን እንደሆነ በእነሱ ግምት ለነቢ ለማስረዳት ፈለጉ። የሟች ቤተሰቦች ነቢ ጋር ዓለይሂ ሰላቱ ወሰላም መጥተው ችግራቸውን ሲያስረዱ ከመካከላቸው አንድ ሰው ንግግር ሲጀምር ነቢዩ ዓለይሂ ሰላቱ ወሰላም ከቢር አሉት። ታላቅህን አክብር፣ ታላቅህን አክብር አሉት። ይህ ንግግር የጀመረው ሰው ስለ ሟች ለማስረዳት ለነቢ ንግግር የጀመረው ሰው ቦታው ላይ ከተገኙ የሟች ቤተሰቦች ሁሉ በዕድሜ ትንሹ ነበር። እሱ ንግግር ሲጀምር ቦታው ላይ እኮ ታላቆችህ አሉ፣ ታላቅህን አክብር፣ ታላቅህን አክብር አሉ ነቢ ሰለላሁ ዐለይሂ ወሰለም። ዝም አለ። እሱ በዕድሜ የሚተልቀው መናገር ጀመረ። ኢዘን ታላቅን ማክበር ከነቢዩ ዓለይሂ ሰላቱ ወሰላም የምንማረው ነው። መልካም ስነ ምግባርን ለማሟላት ለማዳረስ ነው የተላኩት ያሉት ነቢ ራሳቸው ናቸው። ታላቅ ባለበት ታናሽ ሲናገር ተው እንደዛ አይደለም ታላቅህን አክብር ብለው ታናሽን አስቆመው ታላቅ እንዲናገር ያደረጉት። ይህ ቡኻሪና ሙስሊም ሌሎችም የዘገቡት ሐዲስ ነው። ሌላ ጊዜ ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ከሰሓቦቻቸው ጋር ቁጭ ባሉበት ጥያቄ ጠየቁ። ሰሓቦቻቸውን የእውቀት ደረጃቸውን ለመፈተን በዛውም ለማስተማር። አላህ ተባረከ ወተዓላ ከፈጠራቸው ዛፎች ውስጥ አንዲት የዛፍ አይነት አለች፣ ምኗም የማይወድቅ የማይጣል ሙሉ አገልግሎት የምትሰጥ ከእሷ የሚጣል ነገር ምንም የሌለ ምንድን ናት ብለው ሰሓቦቻቸውን ጠየቁ። ይቺ ዛፍም እንደ ዛፍነቷ ብቻ ሳይሆን የነቢ ዓለይሂ ሰላቱ ወሰላም መድረክ ላይ ሰሓቦች ዘንድ ጥያቄ ያስነሳቸው ከምርጥነቷ የመጣ የሙእምን ምሳሌ ናት። በአላህ የሚያምን ሰው የመልካም ሰው የደግ ሰው ምሳሌ የሆነች አንዲት ዛፍ አለች፣ እሷ ምንድን ናት ብለው ሰሓቦችን ሲጠይቁ ሰሓቦች ታላላቆች ሐሳባቸው የሄደው ወደ በረሃ ወደ ጫካ ዛፎች ነው። ዛፊቱ ያለችው
ከአብዛኞቹ ሰሐቦች ማሳ ጓሮና ደጅ ላይ ነው። የተለያዩ መላምቶችን ይዘው መልስ የሰጡ በመሃላቸው የሚገኝ ታዳጊ መልሱን አግኝቶት ነበር። አብዱላህ ብን ዑመር ዛፊቱ ምን እንደሆነች አውቄ ነበረ። ቤት ከገቡ በኋላ አብዱላህ ለታላቁ ሰሐቢ ለአባታቸው ለዑመር አባቴ ሆይ ነቢዩ ዓለይሂ ሰላቱ ወሰላም የጠየቁትን ጥያቄ እኮ መልሱን አውቄው ነበረ። ዛፊቱ ምን እንደሆነች እኔ አውቅ ነበር። ታዲያ ለምን አልተናገርክም? ብትናገርና ብትመልሱ እኮ ለእኔ ትልቅ ኩራት ነበር የሚሆነው እዛ ቦታ ላይ ሲሏቸው፣ እኔ እንኳ መልስ እንዳልሰጥ ያገደኝ የከለከለኝ ታላላቆች ፊት መናገር ስለሌለብኝ ነው አሉ። ታላቁ ሰሐቢ አብዱላህ ብን ዑመር ከነቢይ የተማሩት ይሄን ነው። እቤትም ሄደው ለአባታቸው የመለሱት ይሄን ነው። እንዳልናገር ያደረገኝ ቦታው ላይ ዑመር አሉ ረዲየላሁ ዐንሁ፣ አባት አቡበክር አሉ፣ ከቦታው አይጠፉም። ታላላቅ ሰሐቦች አሉና ታላቆች ባሉበት መናገር አደብ ስላልሆነ ነው መልስ መስጠት የተውኩታል። ከሐያ ማነስ አንዱ ታላቅን ሲናገር ማቋረጥ ነው ሳይጨርስ። ሲናገር ልብ ሰጥቶ ፊትን ወደ እሱ አዙሮ በአክብሮት አለማዳመጥ ነው። ንግግሩን አለማስጨረስ ነው። መቀመጫ ላይ ለታላቆች ቦታ ቅድሚያ አለመስጠት ነው። ያለንበት ዘመን እጅግ በጣም በሚያሳዝን መልኩ ታላቅን ማክበር ባህል እየጠፋ ነው፣ እየቀነሰ ነው። ታላቅና ታናሽ፣ አባትና ልጅ፣ ምናልባትም ልጅና አያት አብረው እየተጋፉ ይቀመጣሉ፣ እየተሻሙ ይበላሉ። አባት የጀመረውን አያት የጀመረውን ጨዋታ ልጅ ካፉ ቀምቶ እሱ ከዳር ያደርሰዋል። ይህ ሊሆን አይገባም። ከዲን ጋር ይጋጫል፣ ትውልድን ያበላሻል። ሌላኛው ታላቅን የማክበር መገለጫ መቀመጫ ላይ ቅድሚያ መስጠት ነው። የተከበረ ቦታ ላይ፣ ፊት ለፊት ቦታ ላይ፣ ሰፋ ያለው ቦታ ላይ ታላቆች እንዲቀመጡ ማድረግ፣ ከውጪ ሲገቡ በክብር መቀበል፣ ቆሞ መቀበል ካለበት ቆሞ መቀበል፣ ለታላቅ መለቀቅ ያለበት ቦታ ካለ መልቀቅ አንዱ ታላቅን የማክበር መገለጫ ነው። ታላቆች መጅልሱ ከመጠናቀቁ በፊት መውጣት ከፈለጉም ተነስቶ መሸኘት አንዱ የክብር መገለጫ ነው። ሰዎች በተሰበሰቡበት ቦታ የተለያየ ኺድሚያ ሲደረግ ከታላቅ መጀመር፣ ከአባት ከአያት፣ ከዑለሞች፣ በእድሜ ከሚበልጡ ሰዎች፣ ከሀገር ሽማግሌዎች፣ ብቻ በምንም መልኩ ታላቅ ከሚባሉት ጀምሮ ከዛ ወደ ቀኝ መሄድ ሌላኛው አደብ ነው። ነቢዩ ዓለይሂ ሰላቱ ወሰላም ከሰሐቦቻቸው ጋር ቁጭ ባሉበት የሚጠጣ ነገር ቀርቦላቸው ጠጡ። በሱናው መሰረት ታላቅ ከጀመረ በኋላ ወደ ቀኝ ነው የሚሄደው። በሌላ አደብና ስነ ስርዓት መሰረት ደግሞ ታላቅ መቀደም አለበት። በነቢዩ ዓለይሂ ሰላቱ ወሰላም በቀኛቸው በኩል ሕፃን ልጅ ነበረ ካጠገባቸው ቀጥሎ፣ በግራ በኩል ደግሞ ታላላቆች ነበሩ። ነቢዩ ዓለይሂ ሰላቱ ወሰላም ሁለት ሱናዎችን መተግበር ፈለጉ። ታላቅን የማስቀደም ሱናና ቀኝን የመጠበቅ ሱና። ስለዚህ በቀኛቸው ላለው አካል በመሰረቱ ቅድሚያ የሚሰጠው ሐቁ ያንተ ነው። ታላቅ ከተጀመረ በኋላ ወደ ቀኝ ነው የሚኬደው። ነገር ግን ሌላ አደብ ጋር ሊጣረስብን ነው። በግራ በኩል ያሉት ካንተ በእድሜ ይበልጣሉ። ስለዚህ አንተ ልጅ ሆይ ትፈቅዳለህ ያንተን ሐቅ ትቼ ለታላላቆች ልስጥ ወይ አሉት። ሌላ ደግሞ ሰሐቦች የሚጓጉለት ነገር አለ። ሰሐቦች ነቢን አብዝተው ከመውደዳቸው በእሳቸው ተበሩክ ከማድረጋቸው የመጣ እሳቸው የነኩትን ነገር የእሳቸው ቅሪትን ከእሳቸው ጋር የተነካካን ነገር የግላቸው ማድረግ፣ መውሰድ፣ መጠቀም፣ መንካት፣ መዳበስ ይፈልጉ ነበርና ሕፃኑ ታዳጊው ያ ረሱላላህ የእርሶ አፍ የነካውን ከማንም በፊት እኔ ቀድሜ መንካት ስለምፈልግ ይሄን ሐቄን አሳልፌ አልሰጥም አላቸው። ይህ ነበር የነቢዩ ዓለይሂ ሰላቱ ወሰላም የሰሐቦቻቸው አደብና ስነ ስርዓት። አይ አንተ ሐቅ የለህም አላሉም። ሱናው ወደ ቀኝ መሄድ ነው። ነገር ግን ቀኝ ነው ብለው ደግሞ በዛው አልሄዱም። በግራ በኩል ሌላ የሚከብድ መጣስ የሌለበት ነገር ስላለ ትፈቅዳለህ ወይ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ታላቆች ከሚከበሩበት መንገድ አንዱ ታናናሾች ታላላቆቻቸውን ቀድመው አሰላሙ አለይኩም ማለት አለባቸው። ታናሽ ታላቁ ሰላምታ እንዲያቀርብለት መጠበቅ የለበትም። ክብሩን በጠበቀ መልኩ አነጋገርም ማናገር ይገባል። ታላቅ የእድሜ መግፋትን ተከትሎ የጆሮ መድከም በቀላሉ ያለ መስማት ችግር ሊኖር ይችላልና ታናሽ ታላላቆችን ሲያናገር ጠጋ ብሎ ድምፁን አስፈላጊ የሆነውን ያክል ጮክ አድርጎ በክብር ሊያናገር ይገባል። ነቢዩ ዓለይሂ ሰላቱ ወሰላም ዩሰሊሙ ሰጊሩ ዐለል ከቢር ብለዋል። ታናሽ ታላቁን ቀድሞ ሰላም ይበል ብለዋል።
እኔ እበልጣለሁ፣ እኔ እሻላለሁ ብሎ ከታላቁ ሰላምታ ሊጠብቅ አይገባም። ቀድሞ ሰላም ማለት ያለበት ሁሌም ዝቅ ብሎ የሚገኘው አካል። እንደዚሁ ደግሞ ታላቅን ሲያናግሩ በስሙ የጠሩ ማናገርም አደብ አይደለም። በእድሜ የሚበልጥን በደረጃ የሚበልጥን በስሙ ማናገር አደብ አይደለም። አነስ ብኑ ማሊክ ረዲየላሁ ዐንሁ ወአርዳህ ነቢይን ለረጅም ዓመታት የኻደሙት የእድሜ ባለጸጋ የነበሩ ሰሓቢ ቤታቸው ላይ ሶላት የሰገዱ የተወሰኑ ሰዎች ሊዘይሯቸው ሄደው አጎቴ ሆይ አሁን የሰገድከው ሶላት ምንድን ነው ብለው ጠይቀዋቸዋል። የሥጋ አጎቱ እንኳ ባይሆን በዲን የአባቱ ወንድም ነው ታላቁ የሆነ ሰው፣ በእድሜ ተለቅ ያለ ሰው፣ በአባቱ በአያቱ እድሜ ያለ ሰው ለሱ የሥጋ አጎቱ እንኳ ባይሆን ከአባቱ ጋር በእድሜ ይቀራረባሉ። ዲን ደግሞ ወንድማማች አድርጓቸዋል። ስለዚህ አጎት ያልሆነን ሰው እንኳ ቢሆን አጎቴ አባዬ ብሎ በአደብ በክብር መጥራት ሌላኛው ታላቅ የሚከበርበት መንገድ መገለጫ ነው። እነዚህና ሌሎችም ታላቅ እንዲከበሩ የሚያዙ የቁርአን የሐዲስ የደጋ ቀደምቶች ንግግሮች ጥቅሶች አሉ። ታላቆችን ሐቃቸውን በማወቅ እንደ ዘመኑ እንደ ሀገሩ እንደ አካባቢው የአክብሮት መገለጫ የሚባሉ ነገሮችን ሁሉ ከዲን በማይጋጭ መልኩ ልንሰጣቸው ይገባል። እድሜያቸው ከፍ ሲል አካላቸው የመድከም ነገር ስለሚኖር ስሜታቸው ስለሚረበሽ ታላቅን መንከባከብ፣ ማክበር፣ ቅድሚያ መስጠት፣ ከነሱ ጋር ባለ ግንኙነት ለስለስ ማለት፣ ለታላቅ ማዘን፣ መራራት ኢስላም ከወጣቱ የሚፈልገው ነገር። ዛሬ ላይ ይሄን ለማጥፋት የሚረባረቡ አሉ። መካሪመል አኽላቅ መልካም ስነ ምግባር ጥሩ እሴቶች እንዲጠፉ እንዲወገዱ የሚፈልጓል። ወጣት የአባት እናቶችን የአያቶችን አርአያ ተከትሎ ታላቅን የማክበር መንገድ አጥብቆ ሊይዝ እንጂ ዘመናዊነት ሊያጠቃው አይገባም። ይህ ከአላህ ጋር ያጣላል። ታላላቆች በተለይ ዕድሜያቸው በጣም የገፋ ልክ እንደ ሕፃን ክብካቤ ያስፈልጋቸዋል። በሕፃንነት ዕድሜ ወላጆች ለሕፃን ልጆቻቸው የሚያደርጉትን አይነት ክብካቤ ተለቅ ካሉ ሰዎች ዙሪያ ያለ ሰው በዕድሜ ለሚበልጡት በሽማግሌዎች በዱዓቸው ሀገር ሰላም የሚያገኝ ዝናብ የሚገኝ የተለያየ በረከትና ኸይር ያላቸው ለሀገር ለሕዝብ ሽማግሌዎችን፣ አዛውንቶችን፣ ታላቆችን መጠበቅ መንከባከብ የሁሉም ግዴታ ነው። ሕፃናትን መንከባከብ የቤተሰብ ኃላፊነትና ግዴታ እንደሆነ ሁሉ አላህ በተከበረው ቃሉ ምን ይላል? አላሁ አለዚ ኸለቀኩም ሚን ضዕፊን ثመ ጀዐለ ሚን በዕድ ضዕፊን ቁወة ثመ ጀዐለ ሚን በዕድ ቁወትን ضዕፈን ወሸይበህ የኽሉቁ ማ የሻእ ወሁወል ዐሊሙል ቀዲር ይላል። አዛውንቶች ታላላቆች የአላህ መገለጫ ናቸው። ትናንት እንዳንተ ሲሮጡ ነበሩ፣ ፈርጠምጠም ያለ ጡንቻ ነበራቸው፣ አቅም ነበራቸው። ለሀገር ለሕዝብ ለቤተሰብ ትልቅ አስተዋጽኦ አበርክተዋል። ከጊዜ በኋላ ደከም ሲሉ ወጣት ዋጋቸውን ውለታቸውን ሊከፍል ነው የሚገባው። የአላህን ተአምር በትልልቅ ሰዎች ላይ ሊያይ ነው የሚገባው። ጥቁር የነበረ ጸጉር እንደ በረዶ ነጭ መሆን ሲጀምር፣ ቀጥ ብሎ ሄድ የነበረ የሰውነት አካል ማጉበጥ ሲጀምር፣ ከሩቅ ይጠራ የነበረን ጥሪ ይሰማ የነበረ ሰው አጠገቡ እንኳ ቁጭ ብለህ ስታናግረው ደግሞ ደጋግሞ ምን አልክ ብሎ እንጂ ወደ ማይሰማ ፍጡር መቀየር የአላህ ተአምር ነው። ነገም የኔ ተራ መድረሱ አይቀርም በማለት ታላቅን ማክበር ለታላቅ ማዘን ተገቢ ነው። አቅል የሚያስገድደው ነገር ነው። በተለይ ታላላቆች አባት ሲሆኑ፣ አያት ሲሆኑ፣ አጎት ሲሆኑ፣ ጎረቤት ሲሆኑ፣ ባለውለታ ሲሆኑ ሐቁ ድርብርብ ይሆናል። ሰው የዘራውን ነው የሚያጭደው። በወጣትነቱ በጥንካሬ ዕድሜው ለታላላቆች ለደከሙ ሰዎች ያዘነ የተንከባከበ ያከበረ የእሱ ተራ ሲደርስ የሚያከብረውን ትውልድ አላህ ይሰጠዋል፣ አላህ ይፈጥርለታል። በተቃራኒው ደግሞ በጥንካሬው በንቃቱ በወጣትነቱ ዕድሜ ታላቅን ማያከብር፣ ታላቅን የሚንቅ፣ ታላቅን የሚገፋ፣ ሐቁን የማይወጣ በስተርጅና የእሱ ተራ ደርሶ እንደዚህ ሲሆን ዋጋው የሚከፍለው ይገጥመዋል። ለዚህ ነው የሕያ ኢብኑ ሰዒድ የሚባሉ ታቢዒ ምን ብለዋል? በለገና አነሁ መን አሃነ ዛ ሸይበትን ለም የሙት ሐታ የብዐሰ አላሁ ዐለይሂ መን ዩሂኑሁ ኢዛ ሻበ። ደርሶናል ከቀደምቶቻችን በወጣትነቱ አዛውንትን ታላቅን ያዋረደ ያሳነሰ የእሱ ተራ ደርሶ ሲያረጅ የሚያዋርደውን አላህ ይፈጥርበታል ይለቅበታል ተብሏል። ስለዚህ ወጣት አዲሱ ትውልድ ታላቅን የማክበርን አደብ ስርዓት ሊጠብቅና በሸሪዓው መሰረት ለባለ ሐቆች ሁሉ ሐቃቸውን ሊሰጥ ይገባል። ይሄ ነው ለዱንያም ለአኺራም ለዛሬም ለነገም
يميبجه. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، دين الإسلام ሙሉ የሆነ ዲን ነው። ህግጋቱን በሙሉ አላህ የደነገጋቸው ራሱ ያሟላቸው። ለኛ እስላምን ህግጋቱን የመረጠልን ጌታ አላህ የሚበጀንን የሚያውቀው እሱ ነውና ያዘዘንን በሙሉ እንታዘዝ፣ የከለከለን ሁሉ ልንከለከል፣ ለኛ በላጩ ኸይሩ ይህ ነው ልንል ይገባናል። ኢስላም ትኩረት ከሰጣቸው ነገሮች አንዱ የታላቅን ሐቅ መጠበቅ ነው። ታላቅን ማክበር ነው። አዛውንቶችን የእድሜ ባለጸጋዎችን መንከባከብ ነው። የእድሜ ባለጸጋዎች አዛውንቶች ከዱንያ ይልቅ ለአኺራ የቀረቡ ሰዎች ናቸው። የአጀላቸው መቅረብ ከወጣቱ ይልቅ በየጊዜው ትዝ ስለሚላቸው ይበልጥ ለአኺራ የሚለፉ የሚደክሙ ሰዎች ናቸው። ከወጣቱ ይልቅ ዒባዳ የሚያበዙ በመሰረቱ እድሜያቸው የገፋ ሰዎች ናቸው። ከወጣቱ ይልቅ ክብር፣ ግርማ ሞገስ የሚስተዋለው አብዛኛውን ጊዜ የእድሜ ባለጸጋዎች ላይ ነው። እድሜ ብዙ ነገር ያስተምራቸዋል። ስለዚህ ወጣቱ ምክራቸውን እሺ ብሎ ሊሰማ፣ ከዲን የሚጋጭን ነገር ባለማወቅ ቢመክሩም በትህትና ቀስ አድርጎ ሊያሳውቃቸው ይገባል። ታላላቆችም ያለባቸውን ኃላፊነት ሊረዱ ይገባል። እኔ ትልቅ ሰው ነኝ፣ እንደ ሕፃን ልሆን አይገባም፣ ለትውልዱ መልካም አርአያ መሆን ይጠበቅብኛል፣ ትውልዱን ልመክር፣ በተግባር ልመክር ይገባል፣ ጥሩን ነገር ላስተምር፣ ላሳይ ይገባል ማለት ይጠበቅባቸዋል። አብዛኛውን ጊዜ ወጣት ታላላቆችን ቢበድልም አልፎ አልፎ ደግሞ ታላላቆችም የታላቅነት ደረጃቸውን ማይጠብቁበት ታላቅ ሆነው ፀጉራቸው ተለውጦ አካላቸው ተቀይሮም እንደ ሕፃን የሚሆኑበት ሁኔታ አለ። ይሄ አንድም ወጣቱ ታላላቆችን እንዳያከብር ከሚያደርጉ ነገሮች መካከል አንዱ ስለሆነ ታላቆች ራሳቸውን ማስከበር፣ መልካም አርአያ መሆን ይገባቸዋል። ወጣቱም ከአዛውንቶች ከታላላቆች ከተሞክሯቸው ሊጠቀም፣ ምክራቸውን ሊሰማ፣ ዱዓ አድርጉልኝ ሊል ይገባል። ታላቆች ይበልጥ ወደ አላህ የቀረቡ ናቸው ብለናል። ይበልጥ ከወጣቱ ይልቅ ዒባዳ የሚያበዙ ናቸው ብለናል። ዝናብ የሚሰጣችሁ እኮ ታላላቆች ስላሉ አዛውንቶች ስላሉ ነው፣ ሕፃናት ስላሉ ነው፣ ሳር የሚግጡ እንስሳት ስላሉ ነው ተብሏል። እነዚህ ባይኖሩ ወጣቱ አብዛኛው ሕዝብ በሚያጠፋው ጥፋት ምክንያት ዝናብ ይጠፋ ነው። ስለዚህ ታላላቆች ይሄን አላህ የሰጣቸውን ኒዕማ በማወቅ አብዛኛውን ጊዜያቸውን በዒባዳ በማሳለፍ መስጂድ ላይ በማሳለፍ ካልባሌ ነገር በመራቅ ለወጣቱ መልካም አርአያ መሆን፣ ምድር ሀገር ሰላም እንዲሆን ዱዓ ማድረግ ይጠበቅባቸዋል። ነቢዩ ዓለይሂ ሰላቱ ወሰላም ማን ነው ምርጥ ሰው ጥሩ ሰው ተብለው ሲጠየቁ መን ጣለ ዑሙሩሁ ወሐሱነ ዐመሉሁ ብላ፣ ጥሩ ከሚባሉ ሰዎች አንዱ እድሜው ረዝሞ ስራው ያማረለት ሰው ነው ብሏል። የእድሜ መርዘም በመሰረቱ አይጠላም። አልፎ ተርፎ ከተለመደው ወጣ ብሎ ወደ መዝረክረክ ደረጃ እስካልደረሰ ድረስ የእድሜ መግፋት ይወደዳል። እድሜው የገፋ ሰውም የአኼራ አጅሩ ይበዛለታል። አንድ ቀን ዱንያ ላይ ቆይቶ አንድ ሶላት መስገድ፣ አንዴ ሱብሓነላህ ማለት፣ አንድ ሱራ መቅራት ቀላል አይደለም። አኼራ ከሄዱ በኋላ መልሼ ይሄን ላስተካክል ቢባል አይቻልም። ስለዚህ እድሜው የረዘመ ሰው ራሱም ዱንያ ላይ መቆየቱ ለሱ ኸይር ነው። በሌላ በኩል ደግሞ ከዙሪያው ላሉ ሰዎችም የእድሜ ባለጸጋ የሆነ ሰው የሚያበረክተው አስተዋጽኦ፣ ምክሩ፣ የህይወት ተሞክሮ፣ ዱዓው ለሀገር፣ ለህዝብ፣ ለዲን፣ ለዱንያ ታላቆች የሚያደርጉት ዱዓ አስተዋጽኦ የጎላ። ስለዚህ የሰው ምርጥ እድሜው የረዘመ ስራው ያማረ ሰው ነው ብለዋል። ፈኢነማ ቱርዘቁነ ወቱንሰሩነ ቢዱዓፋኢኩም ብላ። ታላላቅ የሌለበት አባት የሌለበት መንደር፣ ሀገር፣ አካባቢ ያስፈራል። የተጣሉን የሚያስታርቁ የተለያዩን የሚያቀራርቡ አባቶች ናቸው። ከዛም አልፎ አላህ ሪዝቅ የሚሰጣችሁ እኮ እርዳታም የሚያደርግላችሁ እኮ በደካሞቻችሁ ምክንያት ነው ብሏል። ከደካሞች አንዱ እድሜያቸው የገፋ ሰዎች ናቸው። ይበልጥ ደግ በሆኑ ቁጥር እድሜያቸው የገፋ ሰዎች ሷሊህ በሆኑ ቁጥር በእነሱ አማካኝነት አላህ ለሰው ልጆች የሚያደርገው ኸይርና በረካ እየጨመረ ይሄዳል። ባለንበት ጊዜ የታላላቆች ሐቅ ከመቼውም በላይ እየተገፈፈ ነው።
በዘመናዊነት የሰከረ ትውልድ አባቱን ማያከብርበት፣ አያቱን ማይንከባከብበት፣ ለታላቅ ቦታ የማይሰጥበት ሁኔታ አብዝቶ ይስተዋላልና አላህን ተባረከ ወተዓላ በመፍራት የነቢዩን ዓለይሂ ሰላቱ ወሰላም ሱና በመከተል ነገም እኔ ይህ ዕጣ ፈንታ ይገጥመኛል ብሎ በማሰብ ታላቆችን ማክበር፣ ከነሱ ቅርብ መሆን፣ መንከባከብ፣ ምክርና ዱዓ ከነሱ መቀበል ይገባል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم انصر من نصر الدين واخذل من خذل الإسلام والمسلمين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم اضرب الظالمين بالظالمين ونجي المؤمنين من بينهم سالمين اللهم اضرب الظالمين بالظالمين ونجي المسلمين من بينهم سالمين اللهم إنا نسألك أن تهدي شباب المسلمين وتردهم إلى الحق اللهم إنا نسألك أن تهدي شباب المسلمين وتردهم إلى الحق اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين والحمد لله رب العالمين.